እንዴት ናችሁ ተመልካቾቻችን? እነዚህ የምትመለከቷቸው እንግዲህ በሶማሌ ክልል ቡርጂ በተባለ ምርጫ ጣቢያ ላይ መራጮቹ ሲቀሩባቸው አጠቃላይ የድምጽ መስጫ ወረቀቶችን ሙሉ በሙሉ በመሰብሰብ አጠቃላይ የድምጽ መስጫ ወረቀቱ ላይ ምልክት በማድረግ ያው እዛ አካባቢ የሚወዳደረውን እጩ በመምረጥ ማለት ነው ወረቀቶችን ሙሉ በሙሉ ወደ ምርጫ ኮረጆ ሲከቱ ይታይ ነበረ። በእነዚህ የምርጫ አስፈጻሚዎች ላይ እንግዲህ ከባድ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ የዚህ ምርጫ ጣቢያ ላይ የምርጫው ውጤት ሙሉ በሙሉ እንዲሰረዝ ቦርዱ መወሰኑን አስታውቀዋል። በአስፈጻሚዎቹ ላይ ግን ህጋዊ እርምጃ እንደሚወሰድም ተናግረዋል። የሰጡትን መግለጫ እንከታተል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይሄንን ለፈጸሙት አስፈጻሚዎች ደግሞ በቀጣይ የሚወስደውን እርምጃ የሚያሳውቅ ይሆናል። ሌላው ደግሞ እንግዲህ በዚህ በሰባተኛው ጠቅላላ ምርጫ ከተከሰቱ በጣም አስደንጋጭ ከሚባሉ ክስተቶች መካከል በምርጫው ዕለት ህይወቱን ያጣው የምርጫ ቦርድ አባልና ባለሙያ አንደኛው ነው። ይህ የምርጫ ቦርድ ባለሙያ እንግዲህ በጉራጌ አካባቢ ነሞርና ኢኔር በተባለ አካባቢ በሞተር ሳይክል የምርጫ ሂደቱን ለመከታተል በሞተር ሳይክል ሲንቀሳቀስ አደጋ ደርሶበት ህይወቱ እንዳለፈ ተገልጿል። ምርጫ ቦርድም ለቤተሰቦቹ መጽናናትን ተመኝቷል። ሌላው ከዚሁ ጋራ በጣም የሚያሳዝንና ለቦርዱ ትልቅ ሀዘን የሆነው በነሞርና ኢኔር አንድ ምርጫ ክልል የምርጫ ክልል አስፈጻሚ የሎጂስቲክስ ክፍል ሰራተኛ የሆነ የቦርዱ አባል በጠዋት ተነስቶ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ህይወቱ አልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ በጣም ከፍተኛ ሀዘን ተሰምቶናል። በዚህ አጋጣሚ ለቤተሰቦቹም ለወገኖቹም የተሰማንን ሀዘን መግለጽ እፈልጋለሁኝ። እንግዲህ በአጠቃላይ ሌላው እንግዲህ በዚህ በሰባተኛው ጠቅላላ ምርጫ ከተከሰቱ የተለያዩ ሁነቶች መካከል በጸጥታ ምክንያት የተቋረጡ ምርጫ ጣቢያዎች መኖራቸው ነው። በነገራችን ላይ በአማራ ክልልና በኦሮሚያ ክልል ሙሉ በሙሉ በጸጥታ ችግር ምክንያት የምርጫ ቁሳቁስ ከገባባቸው በኋላ ሙሉ በሙሉ ያልተከፈቱ 143 ምርጫ ጣቢያዎች መኖራቸው ታውቋል። ከዚህ በተጨማሪ ደግሞ ወደ 4 የሚሆኑ ምርጫ ክልሎች በአንድ ምርጫ ክልል እንግዲህ በጣም ብዙ የሚባሉ ምርጫ ጣቢያዎች ሊኖሩ ይችላሉ። በእነዚህ ምርጫ ጣቢያዎች ደግሞ የምርጫ ሂደቱ ከተጀመረ በኋላ ጦርነት በመነሳቱ ምክንያት ምርጫው እንዲቋረጥ መደረጉም ተመላክቷል። ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህ ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመኮሳቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን።